ሰላም ጤና ይስጥልኝ። ውድና የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? እንዲሁም ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሸር በማድረግ አግዙኝ። ዛሬ ተወዳጅ በሆነው ኖላዊ ድራማ ክፍል 46 መጥቻለሁ። ዛሬ እንግዲህ ዲኤንኤ ምርመራውን ለማድረግ ሀናና ሀሴት ወደ ዶክተሩ ጋር ሄዶ ነበረ። ዶክተሩም እሺ እንኳን ደህና መጣችሁ፣ የመጣችሁበት መቼም ታውቃላችሁ፣ ያው ዲኤንኤ ምርመራ ለማድረግ ነው፣ ስማችሁን አስተዋውቁኝ ይላቸዋል። ሀሴትን ብድግ ታደርግና ሀሴት መስፍን እባላለሁ ትላለች። እኔ ስትል ሀና አንቺን እንኳን አቅሻለሁ ይላታል። እንዴ እንዴት ትላለች ሀሴትም አይ አባቷ ከዚህ ስለሆነ ሕክምናውን የሚከታተል በዛ አውቃታለሁ ይላታል። እና ምርመራውን ለማድረግ ዝግጁ ናችሁ? አዎ ያው እውነት እኮ ይታወቃል ትላለች ሀሴትም እሱን እኮ ለማረጋገጥ መሰለኝ አሁን ምርመራ የምናደርግ ዲኤንኤ ምርመራውን በፀጉራችሁ ነው የምናደርገው ይላል። መስፍንና ሚላትም መጥተው ለግሰው ሄደዋል። እናንተ ደግሞ ፀጉራችሁን እንወስዳለን ይላል። እንዴ ፀጉር እንዴት ትላለች ሀሴትም አዎ በፀጉርም እኮ ይቻላል ትላለች ሀና። እንዴት አወቅሽ ይላታል። ይሄን ለማወቅ እኮ ምንም ነገር አያስፈልግም ትላለች። አይ ዲኤንኤ ቀላል ቢሆንም ግን የሚካሄድበት መንገዶችን ማወቅ ቀላል አይደለም ይላታል። አዎ ሕክምና ተምሬያለሁ ሳገለግልም ነበር ትላለች ሀና። እንዴ እንዴት አንቺ የነ ወይዘሮ ሚላት ሰራተኛ ይላታል። እንዴ የሀናን ታሪክ ማወቁ በኋላ ይቆያችሁ ትላለች ሀሴትም እሱም እሺ በቃ ፎርሙን ሙሉ ይልና ወረቀት ይሰጣቸዋል። የሀና አባትም አሴር ጋር ተቀምጦ እንዴ ፋዘር አመሞት እንዴ ይለዋል። አይ እኔ እንኳን ደህና ነኝ፣ የሀና ነገር ሀና ምን ሆነች እንዴ ትጠይቀኛለህ ይለዋል። እኔ ግን አመሞት እንዴ ይለዋል። እንዴ ልጨፍር ነው እንዴ የመጣው ሆስፒታል አሴር ይለዋል። አይ ስቀልድ ነው እኔ ነኝ ላንተ ቁም ነገር ብዬ ማውራቴ። ሀናን እኮ አግኝቻት ነበር ምንም ነገር አላየሁባትም ለዛ ነው ይላል። ጸልይልኝ አለችኝ። ጸሎት ለምን? አይ ምክንያቱም አትጠይቀኝ ዝም ብለህ ጸልይልኝ ያለች ይላሉ የሀና አባትም። እና ጸልዩላታል፣ የእርስዎ ጸሎት እኮ መሬት ጠብ አይልም። እኔ ነኝ ላንተ ቁም ነገር ብዬ ማውራቴ፣ ለባስ የሆነችው ነገር እንዳለ እንድትነግረኝ ነው። አረ እኔ ምንም አላውቅም ይላል። ሰላም እና አባቷም ተቀምጠው እንዴ አባዬ እማዬ ስትለዋለች። ሄደች እኮ። አንዴ ተጣልታችሁ ነው እንዴ? ምን ማለትሽ ነው ሰላምዬ? እኔና እናትሽ ተጣልተን አይተንሽ ታውቂያለሽ? አይ እኔ ሰላም ሆናችሁን አይቻችሁም አላውቅም። ደግሞ የሄደችም ምናሴን ልቀበለው ሲመጣ ባዶ ቤት እንዳይሆን ብላ ነው፣ ብቻውን እንዳይሆን አንተ ሄድና ልጆችን ይዘና ብላኝ ነው። ሰላምም አይሆን ግን አባዬ ከሀናና ከርግብ ማንኛዎቹ ቢሆኑ ነው ልጅ ደስ የሚለን? እንዴ ሰላምዬ እንዴት ያለሽ? እኔ ግን ሀና እህቴ ብትሆን ደስ ይለኛል። እሱማ ሀና የምትወደድ ልጅ ናት፣ ግን እርግብን ብትሆን እቀበላለሁ ይላል። ግን ችግር ነው፣ ምክንያቱም ሀና በጣም የምትወዳቸው አባት አላት። እሷ ቤተሰቦቿ ብንሆን እንኳን እማየን እናት፣ እኔን እህት፣ ምናሴን ደግሞ ወንድም አድርጋ ለመቀበል ይከብዳታል ትላለች። እሱም እያስቀናሽ ነው ይላታል። አይ ስቀልድ ነው። ሀና አይደለም ለሁለት አባትና ዓለም ላይ ያሉ አባቶቹ ሁሉ ፍቅር መስጠት ታውቅበታለች። ፎርሙንም እየሞሉ እርግብ በቃ ግራ ገብቷታል። ሀና የምትሞላውን እየኮረጀች ታያለች። ወዲያውም ጨርሳ ሀና ትሰጠዋለች። ሞልቻለሁ ትላለች። ለዶክተሩም ትሰጠዋለች። ዶክተሩም በጣም ያምራን እጅ ጽሑፍሽ እርግብ አልጨረሽም እንዴ? ፈተና ይመስል ተጨነቅሽበት እኮ ይላታል። አረ ጨርሻለሁ ይሄው። እንዴት ነው ዶክተር የኔ እጅ ጽሑፍ ሳያምር ትላለች እርግብ። አይ ያምራት። አሁን ወደ ላቦራቶሪ ትሄዱና ናሙና ትሰጣላችሁ። እኔ ቆርጬ ልስጥ እንዴ ዶክተር? አይ ለእነሱ ስጣቸው ይላል። ሊያማችሁ ይችላል ይላል። እንዴ ዶክተር ልትለጭን ነው እንዴ ትላለች ሀሴትም። ሀናም አይ እንደዛ ማለት ሳይሆን ከስር ስለሚነቀል ነው ትላታለች።
ናሙናውንም ጨርሰው ይመጣሉ። አሰጣችሁ እንዴ? ለዚህ ነው እንዴ ስታካብድ የነበረ? ጨርሳችሁ መሄድ ትችላላችሁ። ውጤቱ ሲደርስ ቤተሰብ ጋር መታችሁ ታያላችሁ። ለሁለታቸውም መልካም እድል እመኛለሁ ይልና ይሸኛቸዋል። በሌላ በኩል ምናሴ ቀድሞት ወይዘሮ ሜላትን ገብቶ ነበር። እንደፈራሁት ቀደም ላይ ትለዋለች። ጥርግ ብላችሁ የትዳችሁ ነው? አይ ናሙናውን ለመስጠት ሄደን ነበረ፣ እኛ ሰጠን ወጣን እና ሀሴት ደግሞ እዛው ነበሩ ትለዋለች። እና አንቺ ለምን ቀድመሽ መጣሽ? እኔማ የመጣው ቀድሜህ ቤት ልግባ ብዬ ነው፣ ብቻህን እንዳይደብረ ብዬ። እሷም ምግብ በላ ትለዋለች። አይ የሚበላ ስለጡ እየፈላለኩ ነበር ምን ልስራ እያሉ። እንዲህ እች ልጅ ግን እንዴት ጠግባለች? ማን ሰላምን ነው? አረ ሰላም ምን አረገች? እሺ እርግብን ነው? አረ ያች ጥጋበኛ ሀናን። እንዴ ሀና ደግሞ ምን አረገች? ቆይማ የምን አናደደሽ? ቆይ እኔ እሰራልሃለሁ። ምናሴ መረ እኔ እሰራለሁ፣ አንቺ እኮ ከመንገድ ነው የመጣሽ ብሎ ይነሳል። እሷም ቆይ ሀና ውጤቱ ይምጣ እንጂ ከዚህ ቤት መንቅሬ ነው ማስወጣሽ ትላለች። እና ሀናም እንግዲህ ፎርሙን ሞልተው ጨርሰው ይወጣሉ። አቶ መስፍንም ነበረ። እንዴ እማዬና ሰላምስ ትላለች ሀና። እማዬ ምናሴ ሲመለስ እንዳያጣይ ብላ ሄዳለች። ደግሞ ሰላምም አሁን ነው የሄደችው። ቆይ እስኪ ሀና አንድ ጊዜ ላዋራሽ ይላታል። አባትሽ እዚህ ሆስፒታል ናቸው አይደለም? እስኪ ልስተዋወቃቸው ይላል። ለምን ትላለች እሷም። አባትሽን ምን ያህል እንደምትወጂው ምናሴና ሰላም ነግረውኛል እና ብተዋወቀው ደስ ይለኛል። አይ ምን ብዬ ላስተዋወቅ ነው? አባቴ እኔ ቤተሰቦቼ እንዳገኘውና እየፈለግኩ እንደሆነ አያውቅም። ማለት አባትሽ እንዳልሆነ ያውቃል አይደል? አዎ እሱንማ እሱ ነው የነገረኝ። ግን በዚህ ሁኔታ ውስጥ ቤተሰቦችን እንዳገኘው ብነግረው ይሞትብኛል። ለእርሱም አቀላል ነው። እኔና አባቴ ነው እንዴት ሆኖ እንዳሳደገኝ የምናውቅ። ስለዚህ አባቴ አይደለም ቤተሰቦችን እየፈለግኩ እንደሆነ የቤት ሰራተኛ እንደሆንኩ አያውቅም። ለምን? እኔና አባቴ ብቻ ነው አባቴን የሚያውቁት፣ የቀረቡት ሰዎች ብቻ ነው የሚያውቁት። እሺ ለማንኛውም ልሂድ። አንቺ ግን ለምንም ነገር አትጨነቂ። እኔ አባቴ እያለልኝ መቼም ቢሆን ተጨንቄ አላውቅም። ቤተሰቤን ፍለጋ የወጣሁት ጎሎብኝ አይደለም፣ ያው ለማወቅ ያክል እንጂ ብላ ጥሎ ትሄዳለች። እንዴት አድርገው ቢያሳድጓት ነው? አምላኬ ወይ እችን የመሰለች ልጅማ አሳይታ አትንሳኝ። ወይዘሮ ሜላትም አልጋ እያነጠፈች ነበር። ሀሴትም ትመጣና አማዬ ምን እያደረግሽ ነው ትላለች። መጣሽ እንዲጨረሳችሁ? ብቻ ሀና እንደሆነ ጠግባለች። እኔ ልስራው እንጂ እውነት ከሚገባው በላይ ነው ያጠገባችኋት ትላለች ሀሴትም። እሺ በቃ እኔ እሰራዋለሁ። ኧረ አንቺ ምን ወጣሽ? አረ እማዬ አንቺ እናቴ አይደለሽ ላግዝሽ። ወይ ወግ ደረሰኝ ማለት ነው። ሴት ልጅ ኖረኝ እንዴ እማዬ? ሰላም ሴት ልጅ አይደለችም እንዴ? የእሷን ነገር እንኳን ተይው። ምነው እማዬ የተጨነቅሽ ትመስያለሽ? ላለፉት 16 ዓመታት የኖርኩት ዝም ብሎ የቅዠት ኑሮ ነው። የት ልኖር የት ኑሮን አያውቅም። እስኪ ንገሪኝ ቁጭ ወይ ትላታለች። ልጄ አንቺ ከጠፋሽ አንስቶ እንቅልፍ እንኳን ተኝቼ አላውቅም። ድንገት እንኳን ሸለብ ቢያደርገኝ በእንቅልፍ ልቤት መጭና ትቀሰቅሽኛለሽ። ሌት ተቀን ያንቺን ፎቶ ነበር ታቅፌ የማያነጋ እና ይሄ ነገር ሰላምና ምናሴን ረብሿቸው ነበረ። ጊዜም አልሰጠዋቸውም ነበር። ያው ምናሴ አስተዋይ ልጅ ስለሆነ ባይናገረኝም ሰላም ግን በያገኘችው አጋጣሚ ትናገረኝ ነበር። ወይኔ እማዬ በጣም ተጎድታችኋል። አዎ ያንቺ መጥፋት ሁላችንም ጎድቶናል። ይበልጥ ግን ሰላም ተጎድታለች። ምክንያቱም አንቺን እያሰብኩ ለእሷ የእናትነት ፍቅር አልሰጠዋትም። ነገሩ ሲረብሻት እየሰከረች መምጣት ጀመረች። ትምህርቷን ማስቋረጠች። የልጅነት ጊዜዋን ሁሉ አለፈ። ሀናማ ዶክተሩ ጋር ሄዳ ዶክተሩን ትጠራዋለች። ሀና መጣች። እንዴ አባትሽ እንዴት ናቸው? አባቴ በጣም ደህና ነው ትላለች። በቅርብ ደግሞ ያገግማል። ለምን ነበር የፈለግከኝ? ቅድም ስለ ስራ እያወራሽ ነበር። ሕክምና አጥንቻለሁ ነው ያልሽኝ? አዎ እሰራ ነበር እኮ። እና ለምን ተብሾ? አባዬን ሲያክመው ለሕክምና ነው የመጣው። በጣም ይገርማል። የወይዘሮ ሜላት ሰራተኛ እስከመሆን የደረሰው በአባትሽ ምክንያት ነው? አዎ። እና አባት ካለሽ ለምን ነው ወይዘሮ ሜላት እናቶቼ ናቸው የምትይ? ይገርምሃል፣ ወይዘሮ ሜላት ከ16 ዓመቱ በፊት ልጅ ጠፍቶባቸው ነበር። ያቺ የጠፋቸው ልጅ ደግሞ እኔ ነኝ። እንዴት? አባዬ አክሱም እንዳገኘ ይነግሮኛል። ግራ ያጋባል። ታዲያ እርግብ ቤት መጣች? አላቅም ዶክተር፣ የነበረኝን ታሪክ ሙሉ ሰርቃ ልጅ ነኝ ብላ መጣች። ይሄ ግራ የሚያጋባ ነገር ነው። እና እነሱ አምነዋታል? ቀላል ልጅ እንዳትመስል በደንብ ነው ያመኗት።
እንዴት አመኗት? የት እንዳገኘችው ባላቅም የኔን ፎቶ እና የኔን መስቀል ሰርቃ ነው ልጅ ነኝ ብላ የመጣችው። ይቅርታና ብቻዬን መሆን እፈልጋለሁ። ዶክተር በጣም ይቅርታ ካስቀየምኩ፣ እባክህ ብቻዬን መሆን እፈልጋለሁ እባክሽ ይላታል። አባቱና ምናሴም ተቀምጠው አባቱም ይህን ወረቀት ጋር በቃ ልለቀቃልህ አይደል? አይ ትንሽ ነው፣ 2 ፈተና ብቻ ይቀሩኛል ልጨርስ ብዬ እኮ ነው። በቃ አጎት ጋር መሄድ እፈልጋለሁ። ፈተና እንጨርስና አብረን እንሄዳለን። እንዲህ ዛጅ በመኝስ እንዴ? አሁን እኮ በጣም ደህና ነህ እንዴ? ሀና እኮ እንክብካቤ ስለምታደርግልኝ ነው እንዴ ደህና ያልኩ። እንዲህ ጎበዝ ልጅ ናት ማለት ነው እንዴ? በጣም ጎበዝ ናት። ሀናም አሴርን ታገኘውና ዶክተሩ ጠርቶኝ ስለ ታሪኬ ነገረኝ። ስነግረው ውጭ ብሎ አባረረኝ። እንዴ ማለት አንዳንዴ ጡዛል እንዴ ይላታል። ይልቅ ምርመራው እንዴት ነበር? ጥሩ ነበር። እውነታው እንዴት ሆነ? እውነታው እኮ ዛሬ አይታወቅም። በቃ አትጨናቂ፣ ሁሉም ፈጣሪ ባለው ይሆናል። አላልጨነቅም። የኔ መድኃኒዓለም እውነቱን ያወጣል። በቃ ፋዘር እየጠበቁሽ ነው። አንተን ግን በጣም ነው የማመሰግነው። ለምኑ? እዚህ ሀገር እኮ ሁሉ ነገር እየተስተካከለልኝ ያለ ባንተ ነው። ወደ አባዬ ሳይሆን ወደ ቤት እንሂድ፣ ምግብ ሰርተን ይዘንለት እንምጣ። ግን ሁለታችን ስንጠፋበት አይጨነቅም? አንዳንዴማ ዞር እንበል እስኪ። ሰላም እና እርግብም ምግብ እየሰሩ ነበር ኪችን። ሀና ግን ስንቱን ጉድ ችላ ነው የኖረችው ትላለች ሰላም። ምን ሰርታ ነው ይሄን ያህል የምታካብችው? በጣም እንጂ ደግሞ እኮ አመስጋኝ ናት። ቆይ ምን ብታሳያችሁ ነው ይህም ሁሉ ሰው እሷን የሚያሞግሰው? ሌላውን ተይውና ሀና ያደረገችው ነገር እኮ ለዚህ ቤት ብዙ ነው። አንቺ ራሱ የተገኘሽ በእሷ ምክንያት ነው። ማለት የእሷ መስቀልና ፎቶ ሰርቀሽ አይደል እንዴ? ማለት ሌባ እያልሽ ነው? አይ እነዛ አልወጣኝም፣ ግን በእሷ ምክንያት ነው ለማለት ነው። ለነገሩ ውጤቱ ሲመጣ ማን ውሸታም እንደሆነ ይታወቃል። አትዘናጊ። ሀናንም እኮ ልጅ አድርጎ ሊያመጣት ይችላል ውጤቱ። መቼም ሀሴት 2 ናት አትይኝም? ማለት ሌላ ሀሴት ከመጣች ትክክለኛዋ እኔ ነኝ፣ ያቺ ውሸታሟ ናት ማለት ነው። እሱን እርግጠኛ ባልሆን ኑሮ ነገሩን አልጀምረውም ነበር። ለማንኛውም ስራችን እንስራ ትላለች ሰላም። የሀናን ስራ መግባት መስራት ተገቢ ነው። ለእሷ ስንል ሳይሆን ሴትነቱ እንዳይጠፋ ነው። እና ሀናም ወደ አባቷ ይሄዳሉ። እንዴት ነበራችሁ? እኔ እኮ ወደ ዶክተሮች ልሄድ ነበር። ለምን? ላስደውል ነው። ከሀና ይልቅ ለእኔ ነው የተጨነቅ አይደለም ይላል አሴርም። ለምን? ልጅን ጠልፋት ብዬ። አሴርም ሙድ ይዛል አይደል? ሀና እኔ ዛሬ ከአባዬ ጋር አድራለሁ። አይ እኔ ነው የማድር። ግን አይከብድሽም? እዚህ እኮ የምትሆኑ እንዴ? አባዬ ጋር እኮ የትም ባደር ይመቸኛል። አቶ መስፍንም ሜላትን እየጠበቀ ነበረ። ሜላትን ትመጣለች። ሳልተኛ የጠበቅኩሽ የሆነ ነገር ለማከርሽ ነው። ይሄ ቤትህን አይተሽዋን? ጠቧን እኮ እና ሰላም አብሮ መተኛት የለባቸውም። ምናሴ ደግሞ ክላሱን ለእነሱ ትቶ ሶፋ ላይ እያደረ ነው ያለ። ዙሪያ ጥምጥም ከምትሄድ ለምን አትናገርም? ቤት እንቀይ። ለምን ትላለች። አይ መጀመሪያ ይህን ቤት እንሽጥ። አይ የምትይ ከሆነ ደግሞ እናከራየውና ሌላ እንግዛ። ከኔ ጋር ለመኖር አስበ እንዳይሆን። ለምን አላስብም? አንቺ እኮ ልጆቼ እናት ነሽ። አይ የኔና ያንተ ነገር እያበቃ አገር ለቀ ስትወጣ ነው። አንተም እንደሰዎቹ ልሽን ለጠንቋይ ገብረሻህን ብለህ ትተኝ ስትሄድ ትተኛለህ። ይሄ ብቻ ነው። ግን እኮ ቤቱ ጠቦናል። አይ አንተ የመጣው ለምርመራ ነው። ምርመራን ስጨርስ ተመልሰህ ትሄዳለህ። ሀናና አባቷም እንግዲህ በደስታ እያወሩ እየተሳሳቁ ነው። የአባዬ በጣም ነው ሲምለኝ እኮ አንተ ስታወራ። የኔ ልጅ የኔ ደስታ እኮ አንቺ ነሽ። እሷም አንተ አባቴ ስለሆንክ እኮ ደስተኛ ነኝ። እኔ ገረመኝ ታውቂያለሽ፣ አሴር እንደተጨነቅሽ ስነግረው እሷም አታሸንፈው ችግር የለም ብሏለኝ። እውነቱን እኮ ነው ይላል። አይ አባዬ ዛሬ ድካም ስላለኝ ትንሽ አረፍ ልበል። በቃ ሻልገው ልያርፍ በይ። እኔ ወንበሩ ላይ ቁጭ ልበል። አይ ትቀልዳለህ ብላ ትወርዳለች። ምናሴን በተቀመጠበት እርግጥ ትመጣለች። እንዲህ ምናሴ ለምን አልተኛም? እኔ እንጃ እንቅልፍን በለኝ። አንቺ እምቢ አለሽ እንዴ? ምን ነው ሰላም ስተኛ አስቸገረችሽ? እሷ እኮ ትወራጫለች። አይ አይደለም፣ የምርመራው ነገር አስጨነቀሽ እንዴ? እኔ እኮ እውነትን ይዤ ነው በዋሽ የተጨነቀች። ሀና ወስታለች እንዴ? እንግዲህ ወይኔ ወይ ሀና ዋሽተናል። እሷም አንተ ግን ማን ያዋሽ ይመስላል? እኔ እንደዚህ አይነት የሞኝ ጥያቄ እየጠየቅኩ ራሴ ማስጨነቅ አልፈልግም። እና እኔ ሞኝ ነኝ? እንደዛ ማለት አይደለም። እሷም ንገረኝ፣ ይህን ሀና ጠይቃ ቢሆን ምንም ሳታገን ንገራግር ነበር የምትነግራት ብላ ጥሎ ትወጣለች።
እና ሀናም በቁጭ ባለበት ዶክተር ይመጣና እንዴት ነዎት? ተሻለዎት? አዎ እየጠነከርኩ ነው ተመስገን። ፈጣሪ ከፈቀደ ከዚህ ይወጣለሁ፣ ካልፈቀደም አይሆንም። አባዬ ደግ ደጉን አስብ። አዋቂው እንግዲህ መድኃኒዓለም ነው ይላን አባቷም። ዶክተርም አይ እሱማ ልክ ነህ፣ ግን ከአምላክ በታች ደግሞ እኛ የምንችለው እናደርጋለን ሲል ሀና አመሰግናለሁ ዶክተር። ሀና ልትወጪ ነው መሰለኝ፣ ግን ከመውጣትሽ በፊት ቢሮ ላናግርሽ። የተፈጠረ ችግር አለ እንዴ ዶክተር? ችግር ሳይሆን አንድ መነጋገር ያለብን ጉዳይ ስላለ ነው። ሰላምም ኬችን ጉድ ጉድ እያለች መስሎ ነበረ። ምናሴ መጣ። ለምን አልቀሰቀስከኝም? እኔ ራሴ እንዴት እንደተነሳ አላውቅም። ቁርስ ደርሷል? ካልደረሰ በቃ ሳንቲም ስጭኝ፣ ረፍዶብኛል። ሰዓት ገና አይደል እንዴ? አይ ያልገባኝን ከጓደኞች ልጠይቅ ነው። አንተ ሌላ ሰው ልጠይቅ? አዎ። ለማንኛውም እኔ ቁርስ ለቀራረብ፣ ሄድና ደብተርክን አዘጋጅ። እሷም ውሃ ትደፋበታለች። አሴርም ይመጣል። እንዴት አደሩ? ኩላሊቴ። እንዴ ኩላሊት ስትሰሙ እች ነገር ምን ማለት መንጮር እንዳይሆን እንጂ ወረኛ ላንሳይን ዝም ብለህ። የተማሩ እኮ ናቸው ይሆን? አረፋዘ ከተማሩት እኮ ይበሳል። ያልተማሩት እኮ ሰው ኪስ ነው የሚገቡ። እነሱ ግን ከሀገር ኪስ ነው። ሀገር ኪስ አላት እንዴ? አይ ጋሽ በሉ አልገባሁትም። አሁን ሽንት ቤት ትሄዳሉ? እሱማ እሄዳለሁ፣ ግን ባልሄድስ ጭኔ ውስጥ ገብተው ልለመዝገኝ። አይ ፋዘር ይቀልዳሉ። ምናሴም ቁርስ እየበላ ነበር። አባቱም ይመጣል። ና እንብላ። አረ እኔ የጧት ልምድ የለኝም። እና ማን ሰርቶ ነው? ሰላምዬ። እንዴ ሰላም እናንተ ፍቅራቸው አልተቻለም። ሰላም እኮ እንዴ ናት። ድሮ እንጣላ ነበር እንዴ? አይ ሰላም እኮ ማንም ጋር ተስማማ። አረ እኔና ሀና ግን ተጣልታ አታውቅም። ሰላም እኮ ከወደደች ወደደች ነው። ደግሞ ሀናም እህቷ ናት። የእሷ አድነት መች ተረጋገጠ ነው። ለማንኛውም ሰላም ለጥፋት አንደኛ ናት፣ እንዲሁም ለልማድም አንደኛ ናት ይላል ምናሴ። በቃ ትምህርት ቤት ላደርስህ ብለው ይወጣሉ። ሀናም ዶክተሩን እያወራችው ነበረ። አባዬ ችግር አለበት እንዴ? ምነው ዶክተር ሕክምናው ጥሩ አይደለም? አይ ጥሩ ነው፣ ግን የገንዘብ ጉዳይ ችግር አለ። ማለት እትዬ እኮ ልሸፍን ነው። ሚስ ሀሳቧን ቀየረች። አልቀየረችም፣ ግን ወደ 600 ሺህ ብር አካባቢ ነው። እሷም በጣም ትጨነቃለች። ወይኔ ትያበደሽ ብለኛ። እሷ እኮ 200 ሺህ ብር ነበር የመሰላት፣ ግን እኮ ተስማምታለች። ወይኔ ሀና መቼ ነው እረፍ የምትይው? ተጨነቂ ያለሽ ስትል ፕሮግራሙ ይቋረጣል። ቀጣይስ ምን ይሆን የሚለውን አብረን የምናይ ይሆናል። አመሰግናለሁ።